ብሌን የስጋ ልጅ ሰርልጅ አይደለሽም ብላ ከቤት ውስጥ አባረረችኝ። አንቺንም አባረረችሽ? ወይ እንዴት? ምንድነው ማለት የፈለግሽው? ዳግም ማቆም አለብን። ምን ማቆም ማለት? ለምን አትቆጪም? ልጅ እኮ ነች። እሷ አልተረጋገጠም። ቀንም ማታም ጸሎቴ እሷ ልጄ እንዳትሆን ነው። ፈጣሪ ደግሞ ጸሎቴን እንደሚሰማ እርግጠኛ ነኝ። እሺ ቆያ ሰው ማን ነው? ሳሚ። ሳሚ? ትጸጸችበታለሽ። ሰላም ውጡልኝ! አሁን ውጡልኝ! ማናችሁንም አላምናችሁም! ውጡልኝ ብያለሁ። ብሌን እንዴት ነሽ? ሳሚ አልሞተም። ደስ የሚል ነገር ሳሚ በህይወት አለ። ጋሽ ባህሉ በፊት እህቱን እንደፈለገው እንዳሻንጉሊት ሳጃጅላት የነበረችው ሰላም ሞኝ ከተነሳ ማንም አይችለውም የሚለው ተረት እየደረሰበት ይገኛል። ቃል እናቴ ብላ ቤት ውስጥ የነበረችው በውሸት የብሌንን ቦታ ቀምታ የነበረችው ብሌን በአሁን ሰዓት ከቤት ውስጥ ምንቅር አድርጋት ልጅነቷ እንኳን ወይንም ደግሞ ልጇ ለመሆኗን እንኳን ሳታቅ ሰላም አውጥታ ጥላታለች። በፍጹም ያንቺ የሆነ ነገር እንኳን ምንም በኔ ላይ እንዳይቀር በማለት እንግዲህ ቤት ውስጥ እንኳን የቀራትን ልብስ በላይተር በጋዝ አቃጠለችው። ጋሽ ባህሉ ልጅሽን አትቆጫትም እንዴ? ይቅርታ ወይንም በያትና ቤት ውስጥ መግባት አለባት፣ ግን በኋላ ልጅሽ ከሆነች እንዳትጸጸጪ በማለት ቢያስጠነቅቃትም በፍጹም ቃል የኔ ልጅ እንዳትሆን ሁሌም እጸልያለሁ፣ ውጤቴ ልጄ እንዳትሆን እፈልጋለሁ በማለት እንደዚህ አይነት ልጅ የለችኝም፣ አንተም መሰልክም ከቤቴ ውጡልኝ በማለት አመናጭቃ ከቤት ውስጥ አስወጣቻት። ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እጀላችሁ የመጣሁት አዳራ ድራማ ምሳሌ የሆነውን ጣፋጩን እንግዲህ አስተማሪ የሆነውን ድራማ ይዤላችሁ መጥቻለሁ። እኔ ከተማርኩበት እናንተም ትማሩበታላችሁ በማለት ይዤላችሁ ከች ብያለሁ ማለት ነው። እንግዲህ ጋሽ ባህሉ ያን ሁላ ግፍ በእህቱ ላይ ሲሰራው የነበረው ባህሉ በአሁን ሰዓት ግራ ገብቶትና የሚጥለው የሚያነሳው ነገር በማጣት እንግዲህ ግራ ገብቶት ይገኛል ማለት ነው። ይሄ ሁላ ነገር ያደረገው ድርጊት አንድና ሁለት ተብሎ የማይጨረስ ድርጊት ነው በእርግጥ ያደረገው ማለት ነው። ምክንያቱም በጣም በሚያሳዝንና በጣም የሚያስለቅስ ነገር ያደረገው ነገር እንግዲህ ቤተሰቦቼ የራሱ እህቱን አካሉን በሌላ ሰው አምጥቶ ሲያስበላት ነበረ። እንደዛ እንቧ ሲያስፈስሳትና ሲያስለቅሳት የነበረው እንግዲህ ዛሬ በስተመጨረሻ ነፍስ ገዝታ ተይ ስትባል የነበረችው ሰላምዬ ዛሬ በፊት ማድረግ ያለባትን ከመጀመሪያነቱ ይቺ ልጅ የኔ ልጅ አይደለች መሆኗ አለመሆኗ በምንድን ነው የማውቀው? ምርመራ መደረግ አለባት ማድረግ የነበረባትን እንግዲህ ያኔ ሳታርግ የቻለችውን ዛሬ ደግሞ ምርመራ ላይ እንግዲህ ልጄን ከዚህም በፊት ማድረግ ያለብኝን አሁን እያደረኩ ነው በማለት እንግዲህ ቃልን እንድትመረመር አድርጋለች ማለት ነው። ቃል እንግዲህ አንደኛ የምርመራ ውጤቱ በጣም እያስጨነቃትና ምንም ዶክተርየው እንግዲህ በብር የሚታለልም አይደለ፣ በፍጹም ይሄ ነገር ሊሆን አይችልም በማለት እንግዲህ በጣም እያለቀሰችና እያዘነች ትገኛለች ማለት ነው። ቃል ወዴት መግቢያ አለኝ? ወዳለፈው ህይወቴ ልመለስ ነው ወይ? የበፊቱ ህይወቴ እኮ በጣም ነው የሚያስጠላው በማለት እንግዲህ እያለቀሰችና እያዘነች ትገኛለች ማለት ነው። ምክንያቱም ለምንድን ነው ቢባል ከዚህም በፊት ያደረገችው ነገሮች በጣም አስጠሊና ልብ አንጠልጣይ የሆነ ነገር ብዙ ነገር አድርጋለች። ሰላም የእሷ እናት ብቻ እንደሆነችና የብሌን እናት እንዳትሆን ያላደረገችው ጥረት የለም። ግን ደግሞ እውነት ጊዜና ሰዓቱን ጠብቆ መውጣቱ አይቀርም። በአሁን ሰዓት እንግዲህ እየወጣ ይገኛል ማለት ነው። ቃል ደግሞ በደህና ቀን ጥሩ ሰዎቿንና በጎና ያሏትን ሰዎች ገፍታ በአሁን ሰዓት የምትገባበት የምትወርቅበት ነገር ግራ ገብቶታል ማለት ነው። ከዛ ቤት እንኳን ወጥታ ወዴት እንኳን እንደምትሄድ አታውቅም ማለት ነው። ግን ደግሞ የሚያሳዝነው ነገር ምንድነው ብላችሁ ቤተሰቦቼ፣ የሚያሳዝነው ነገር ከባዱ ነገር ምንድነው?
በአሁን ሰዓት ይብን አቶ እንግዲህ ጋሽ በኃይሉንም ምንም ነገር ፎርስ አታለታለች ማለት ነው። በጣም እንግዲህ ከጋሽ በኃይሉ ለማስታረቅ ወደ ሰላም ጋር ይዞ ቢሄድ አንተም ግብረ አበርክም ከቤቴ ውጣልኝ በማለት እንግዲህ ሁለቱንም አውጥታችኋለች ማለት ነው። ሁለታችሁንም እኔ አልፈልግም ከቤት ውስጥ እንድትወጡልኝ እፈልጋለሁ በማለት እንግዲህ አጥላልታና ስድብ አድርጋ ከቤት ውስጥ እንድትወጣ አድርጋችኋለች ማለት ነው። እንግዲህ በአሁን ሰዓት በኃይሉ ምንድነው እቺ ሴትዮ ምን ሆና ነው እንደዚህ የሆነችው? ለምንድን ነው እንደዚህ እየሆነችው አለችው? በሰላም ነው ወይ? በፊት እኮ እንደዚህ አይደለችም በማለት እንግዲህ በጣም በሚያሳዝን ነገር ጋይስዬ ማለት ነው እየተናገረ ይገኛል። ምን ሆና ነው እቺ ሴትዮ? ግራ የገባኝ ነገር ምን ተገኝቶ ነው? በፊት እኮ እንደዚህ አልነበረችም፣ አሁን ምን ሆና ነው በማለት እንግዲህ በማናደድ ውስጥና የሚቆጭሽን ነገር ባታርጊ በጣም አሪፍ ነው፣ በኋላ ግን ትቆጭበታለች በማለት እንግዲህ እያዘነ ይገኛል። እሷ ደግሞ በፍጹም እኔ አልቆጠበትም የምርመራ ልጄ ከሆነች በኋላ ልትመጣ ትችላለች፣ አለበለዚያ ግን በፍጹም እዚህ ቤት አትደርሳትም በማለት እንግዲህ መውጣት አለባት እያለ ይገኛል ማለት ነው። እሱ ደግሞ ለምንድን ነው እንደዚህ መሆነው? ምክንያቱም መሆን የለበትም ይሄ ነገር ምርመራው መታወቅ አለበት በማለት እንግዲህ እሱ ደግሞ በኋላ የሚቆጭሽን ነገር ባታረጊ በጣም አሪፍ ነው፣ በኋላ ትቆጫለች፣ ታለቅሻለች በማለት እንግዲህ ብዙ ነገር ነበር እያለ የነበረው ማለት ነው። በፍጹም አልቆጭም፣ ምክንያቱም እንደዚህ አይነት ጨካኝና አረመኔ ልጅ የኔ ልጅ ልትሆን አትችልም። እኔ እኮ በፍጹም እኔ እንደዚህ ናክል አረመኔ አይደለሁም በማለት እንግዲህ እያለ ይገኛል ትገኛለች ማለት ነው። በጣም ነው ግን የሚያሳዝነው። ሰላም በእውነት ጨካኝ አይደለችም፣ የዚህ ናክል አረመኔ አይደለችም። የእውነት ነው የምላችሁ፣ በጣም ነው የምታሳዝነኝ። በእርግጥ እውነቴን ነው የምላችሁና እውነትን እውነት ውሸትን ውሸት ማለት በጣም አሪፍ ነውና ቃልም እንግዲህ በስተመጨረሻ አሁን ተዳግም ጋራ ልትሞዳሞድ ፈልጋለች ማለት ነው። ምክንያቱም የምትወጣበት ቦታ ስላሌለ ቀጥታ ወደ ውጭ ስትወጣ ዳግም እናገኘችው ማለት ነው። ወደ ዳግም እንግዲህ ከሱ ጋራ መሆን ፈልጋለች ማለት ነው። አቶ ዳግምሻ እንግዲህ በስተመጨረሻ ከእናቱ ጋራም ተጣልቷል ማለት ነው። ምክንያቱም የተጣላበት ምክንያት ከብሌን ጋር እያወሩ እያሉ እንግዲህ ከንፈር ለከንፈር ሊሳሳሙ ስትል እናትየዋ ታያለች ማለት ነው። እናትየዋ ለምንድን ነው እንደዚህ የምታደርጉት? እናንተ እኮ እህትና አማቾች ናችሁ። አንቺ ወንድምሽ ነው፣ አንቺ ደግሞ ለሱ እህት ነሽ። በፍጹም ምንም ነገር ልትሆኑም አትችሉም በማለት እንግዲህ እሱን ተናግሯለች ማለት ነው። ዳግም ደግሞ በፍጹም ይሄ ነገር ትክክል አይደለም፣ ብሌን ማለት ያንቺ የወለድሻት ልጅ አይደለችም፣ እኔ ደግሞ ያንቺ ልጅሽ ነኝ እና ዳግም ብሌንና አንቺ ምን አንድ አድርገ የስጋ ልጅሽ ብትሆን ኦኬ ችግር የለውም፣ ግን የስጋ ልጅሽ ስላልሆነች በፍጹም እኔና እሷ አንለያይም። እኔና ዳግም ማለት እኔና ብሌን ማለት በጣም ነው የምንዋደደው፣ በጣም ነው የምንፋቀረው በማለት እንግዲህ ፍቅሯን ገልጣለታለች ማለት ነው። ግን ደግሞ እንግዲህ ዳግም የሚባለው ሰውዬ እንግዲህ በአሁኑ ሰዓት በጣም ተናዷል። እናትየዋ ደግሞ በፍጹም ይሄንን ነገር ልቀበል አልቀበልም፣ እሷ ማለት ለእኔ ልጄ ናት፣ አንተም ልጄ ነህ እስከሆኑ ድረስ በፍጹም አንተ የኔ ልጅ እሷም የኔ ልጅ ነች። አንተ ወደድክም ጠላክም ብሌን የኔ ስጋ ልጄ ናት፣ ወደድክም ጠላክም እንደዚህ እንዳትለኝ። አንተና ማለት እሷ እህትና ማቾች ናችሁ። በፍጹም ልትጋቡና ባልና ሚስት ሆናችሁ ላያችሁ አይገባም። እናንተ ማለት ልጄና እሷም ልጄ ነች፣ አንተም ልጄ ነህ በማለት እንግዲህ ተናግራለች ማለት ነው። ጋሽ በኃይሉ ግን በፍጹም ይሄንን ነገር ዳግም ይሄንን ነገር አልተቀበለም። በፍጹም ይሄንን ነገር አልቀበልም፣ በጣም ነው የምወዳት የማፈቅራት፣ ከሷ ጋር ብዙ ጊዜ አሳልፍ ያለው በፍጹም እያለ ይገኛል ማለት ነው። እንግዲህ ቤተሰቦቼ በስተመጨረሻ ዳግም በጣም እያዘነ ይገኛል ከቤት ውስጥም እንግዲህ ብሌን ደግሞ በፍጹም እንደዚህ ማለት አይገባም፣ ምንም ብትሆን እኮ እናትህ ነች፣ እናት እየሆነች እንዴት ነው እንደዚህ ክፉ ነገር የምትናገረው? መጥፎ ነገር እንድትሆን ነው ወይ እንደዚህ የምትለው በማለት እሱን ትናገራለች። እንዴ ለምንድን ነው የምናስመስለው? እውነትን እውነት መናገር አለብን፣ ውሸትን ውሸት ነው ማለት አለብን እንጂ በፍጹም የማንችለውና የማናደርገውን ነገር እናደርጋለን ብለን ማወቅ የለብንም በማለት እንግዲህ ልኳን እሷንም ነግሯታል ማለት ነው። ግን ደግሞ ይሄ ነገር የሚቻል ነገር አይመስለኝም ማለት ነው ቤተሰቦቼ።
እና በዚህ አጋጣሚ እንግዲህ ዳግም በአሁን ሰዓት በጣም በብሌንም እየተናደደ ይገኛል። ብሌንም በእርግጥ እውነቱን መናገር ነበረባት ማለት ነው። የቱን አክል እንኳን ለእናትየው ብትወዳትም ብታከብራትም እውነትን እውነት ውሸትን ውሸት ማለት ነበረባት ማለት ነው። ቤተሰቦች የቀጣይ ቪዲዮ እስከምገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።